አስገቡ የሁለት ሰው እንግሊዘኛ ኮምፔር እናደርጋለን ከዛን ሁላችንም ፔስት የምናደርገው ይሄን አረበኛም የተላከ አለ ለምን አንዳንድ ጊዜ እንግሊዘኛ ጽፎ ወደ አረበኛ የሆነ ያምታታል እሺ አረበኛ ራሱን የቻለ አለ እንግሊዘኛው አይደል ሁለቱንም ነው የምናደርገው እሺ Hello, how you doing? Yeah, I'm from Chicago, Helen. Chicago, you speaking Amharic? A little bit. I just born here, but I can hear you. GGBT no አውርዱት No, I'm sure. No, Helen, I can hear you. አውርዱ አትበይ ከምር I can hear you እችላለሁ ኦኬ ታዲያ አማርኛ በደም ሳትችል እንዴት ነው በእንግሊዘኛ የምትተረጉሙ እንዴ ይሞረሙረኛል ይነዘነዘኛል እንዴት ነው አንተ የምትጽፍ boss don't play with this life case you know just for us it is topic but for history ባለቤት ምን ነበር ባለቤት is life እኮ እንዴ for us is life ሌላ እንዴ እንዴ ተዳችሁ አረ በስማም እንደዛ በእንግሊዘኛ የምታጨናንቁኝ የት ነው ያለሽ where are you guys እስቲ ሄሎ are you ready to write it አለን just 10 minutes ወይም ኮምፒውተር ፊትሽ አስቀምጭ እሺ ሚውት አድርጌ ያለው እየሰማሁሽ ነው ኦኬ እንዴ አታዘጋጂና ከዛን ዝግጁ ነኝ በይ ለመጻፍ እሺ እዚሁ ልሁንና ተዘጋጀው ልበልሽ ወይስ ወርጄ ልምጣ ያ እዚሁ ሆነሽ እሺ ጎግል አለ ይሁን ጎግል እንደምታስቡት አይደለም እንደገና ምን እየጻፍ እንደሆነ እዚሁ መሰማት አለበት አይደል ከዛን እቺን ቦታ ተይ እቺን ቦታ ምናምን እንባባላለን እሺ ዝም ብዬ ለእንግሊዝ ምናምን አለ እንጨምር እንጂ ዲፕሎማሲ እናርገው ጽሁፉ ፖሊሳዊ እናርገዋል እሺ እንደዛ እየተነጋገርን ነው ቆይ እቺን ቦታ ተይ ተራ ይመስላል ይሄ ቦታ እንደዚህ ነው ምንለው እሺ ዲፕሎማሲ ማይንድ ነው አባ እሺ የቤት አጣችን እዚሁ እንተው ችግር የለም የት ሄድብናል ጥቁር ዶሮ ነው የሚጠይቀን ቢበዛ ዛሴት ሌላ እንግሊሽ አናዘር እንግሊሽ ማን እንግሊሽ ገር ጋይስ ሁለት በአማርኛ አውራታችሁ 5 ጊዜ በእንግሊዘኛ የምታጨናንቁኝ ይሄን ያላችሁት ሄቢን አስገቧት ሄቢ I am here አለች ያ ይውልት I am እኔ ጋይስ እንግሊዘኛ ዋጥቼ አረበኛ ዋጥቼ but I can't to guess why heavy why not guest after you read it you read it is correct or not I can help ዲቨን ግቢ ዲቨን አስገቧት እስቲ አስገቡ guys maybe later I can join okay yeah we need it now after we finish this ወደ ሌላ ስቴፕ ደግሞ ወደ ሌላ ቶፒክ እንሄዳለን ያ ሰላም እንዴት አመሸሽ ወይ ማን ነው ስምሽ እሱም ራሱ እንግሊዘኛ ሆነብኝ እኮ ዲቦራ ነኝ ችግር የለውም ዲቦዬ are you ready ዲቦ ችግር የለም ምን ምትሉትን we can write it no problem ያ ቃል በቃል አንጀት አርስ እንግሊዘኛ ከዛን ሄደንም if after you read it if you do some mistake we help together yeah of course ላዘጋጅና ያ ወረቀት ነው ታዘጋጁ ኮምፒውተር ተይዲቦ ደግሞ የጻፍኩት ዲሌት ሆነ ምናምን የለም እዛው ኮፒ አድርገሽ በውስጥ ትልኪልኛለሽ ከዛን ግሩፕ ምን መሰረተው ላይ ሁላችንም አንድ አይነት ቴክስት ነው የምንልከው እሺ ችግር የለም እኛ የምናቀርበው የክስንትን ተራ ከሆነ አይ ይሄን ነገር ተው ምትሉ አላችሁ ህጋው በህግ ቋንቋ የምታወሩ ሰዎች አላችሁ አንድ ሰው እኔ የምለውን ነገር ስተት ከሆነ ቆይ እቺ ነገር እንቀንስላት ምትሉ አላችሁ ጥሩ ያለት ዲፕሎማሲ ቋንቋ ሁሉ ገብ የሆናችሁ ልጆች ይሄ ዝም ብሎ ስድቡ ላይ ምናምን ፉገራው ላይ አይደል
የእውነት እኛን ጀምረውና ለነ ዶክተር ቤዛ እናሳያቸዋለን። ዶክተር ቤዛ የህግ ተመራቂ ነች፣ ፒኤችዲ። ይሄ ነገር ውስጥ ቢገቡ እኔ ደስ ይለኛል። ስለተማሩ ብቻ አይደለም፣ የሴት ጉዳይ መለከታቸው የለ ስማቸውን ያጥሩበት በዚህ ጉዳይ። ገብቶሻል? ለተወሰነ አካል ብቻ መጫዋቸው እንዳስገለላቸውላ። ይሄ የኛ ጉዳይ አይደለም፣ የልጆቹ ጉዳይ ነው። ራይት? ይሄ በጥራኖችን ወንዶች በስነ ስርዓት የሆነ ነገር ማድረግ መቻል። አሁን ምን ብለን እንጀምር? ስቴጅዬ ዲር የተከበሩ አንልም ማለት ለፖሊስ እንደዛ ይባል ምን ነው ምንለው? እሺ ጀምሩ። እኔ 5 ሚኒትስ እመጣለሁ። ያ ሲጀመር እንዴት ነው የተከበረ? ለፍቅረኛ ነው ትምህርት ቤት ቀረሱ። ያው ጉዳዩ የሚመለከተው ብለን ነው የምንጀምረው። ያ ጉዳዩ የሚመለከተው ለዱባይ ፖሊስ ዲቦዬ እየጻፍሽ ነው? እኔም አንድ 5 ደቂቃ ስጡኝና ከዛ ላስተካክል። ግን እንግሊዘኛ ልታሰላስሉ ነው? ተው ዲቦ፣ ኤደን ተው እናንተ ልጅ። ኦፍ ኮርስ እንዴ we have to አይደለም። እኔ ቤተሰቦቼን ላስተኛና አንደኛ ይመጣል። ችግር የለውም። እሺ ምንመካከር ሰዎች ደግሞ ነው። እንዴት ነው የምናስተካክለው? ቆይ ሃኒን አስገባው እስቲ። ሃኒ ወዲ አስመራ የእውነት እስቲ ወዲ አስመራይ እስቲ አስመራይ ግባ ልክላለሁ። እስቲ እስከዛው ደስ እንዴት እንጀምር? ይሄ ወድጄሻለሁ አፍቅሬሻለሁ የማለት የለመደብን ሰዎች ነይ ኒኮዬ ግቢ ነይ ኒኪ ያ እንዴ ኒኪ ገብታለች። እስቲ ወደፊት እኔ ያስገባሁት እንዴ ወደፊት ወደፊት ሰላም ሁላችሁ። እቤት አይደለሁም ያለሁትና እኔ የራሴን ሰላም በውስጥ ልኬልሻለሁ። እሺ ኒኪ ከነቀኑ ከነስሙ ከነቦታው ቅድም የሆነ የህግ የሚስተካከል ካለ ምናምን ብለሽ ነበርና ልስማ። እንትን ለፖሊስ ለዱባይ ፖሊስ ማመልከቻ ልንጽፍ ነው ማለት ማመልከቻ ሳይሆን ጥቆማ። አዩ ሶ ዲር ሰር ማዳም ተብሎ it may concern concern ለሚያደርገው ተብሎ ማለት ነው። ዲር ሰር ማዳም መባል አለበት። እግዚአብሔር ሲሪየስሊ አይታወቅማ ሳይክ ወንድ ይሁን ሴት ይሁን ስለሱ ዲር ተብሎ ሰር ኮማ ተደርጎ ማዳም ተብሎ ፖሊስ እኮ ሰርም አይደለም ሚስተርም አይደለም። ያ I know but you have to be sir and madam። ወደፊት እስቲ ህግ ጉዳይ ይሰራል መሰለኝ። ለህግ ስንጽፍ እንደ ብለን እንጽፈው መጀመሪያ እሱ ነገር ላውራ ቢገናኝ ሄሎ እሺ አይ ቲንክ የምትጽፉበት ማመልከቻ ነው። ማመልከቻው ደግሞ ወደ ያለበት ሰውየው ዱባይ ፖሊስ ብለን የምንጀምረው ራይት? ትክክል። ወደሱ ያለበት የህግ ባለሙያ ወይ ደግሞ እሱ ያለበት ቦታ ማለት ነው። ላይክ ዋት ኤቨር ማንኛውም ሀገር ያለበት ሀገሩ ሲጠራ የሱ ሀገር ነው የሚጠራ መሰለኝ እና እሱ ደግሞ ክቡርና ለሱ ለፍርድ ቤቱ የሚሆንም ለፖሊስም ወደሱ ነው መመልከቻ የሚገባው። ከዛ ደግሞ ዝርዝሩ በታች ያለ ሰውየው በምን አይነት ነው የሚጠቀመው በምን አይነት ነው የሚከሰሱ የሚባል አይነት አለ። አሁን ለዱባይ አለ እኮ ለዱባይ እንዴት ነው የምንጽፈው? To those in my concern in English you have to say dear sir madam because you don't know who's reading the application, you know what is this we sending an application. ወደፊት you are not enough to this apply cancel it. You have to tell us in English. You have to say dear sir madam. መጀመሪያ እኮ አሚሮኑ ላስቡ እንድናስገባ እኮ እየጋበዘ ነው። ሌላ ጦርነት አይ መጀመሪያ to those it may concern ብለን እንጀምራለን። ያው ግልባጭም ድንገት ከሰጠን በአማርኛ ሲጻፍ እንደሚጻፈው ለሴቶችም ጉዳይ ለሌሎችም የሚሰጥ ከሆነ ሁሉንም ጠቅለል አድርገን to those it may concern ብለን እንጀምራለን። በአማርኛ የተጻፈውን እንየውና ከዛ ደግሞ ወደ እንግሊዘኛው እንገለብጣለን። ችግር እኮ የለውም።
መቼ ተጻፈ? አሁን ጻፈዋል። አማርኛ አልተጻፈም እንዴ? አማርኛ ሲገለበጥ እኮ በትራንስሌት እየበዛ ሲመጣ ምን ይሆናል መሰለሽ? ሌላ ትርጉም ነው የሚሰጠው። I know when I saw when you translate it from Arabic to English or to Amharic, yeah. You translated Helu. ቆይ ኦኬ እንትን እየደረበሽ ነው እኮ ድምፁ ይሄ የሚደውሉት። ቆይ እስቲ ግን ምንድነው የተከበረ የዱባይ ፖሊስ ሆይ? እንደዛ ለቀኑ እንዴት አደሩ? ይሄ ደግሞ ፍቅር ታሪክ ሄሎ የምንልክለትን ወይ አብዱ አይ የሚያስፈልግ አይመስለኝም እኮ ሰላምታ ምናምን ዳይሬክትሊ ልኬልሻለሁ። ዝርዝሩ ችግራችን ነው። የምንልክለትን ዲፓርትመንት አድርገን ይኸውልሽ ሄሉ አንዴ ቆይ እንትና ሄዱ አንዴ ልኬልሻለሁ። ሄሉ የኦልሬዲ ፋይል የተደረገ እሱን ፎርማት መጠቀም ይቻላል። ስራ ስለሆንኩ ነው እንጂ ቆይ አንድ ጊዜ ወድሜ ኧረ እባክሽ አንዴ ልጨርስ። ሃይ እያወራሁ አይደል እንዴ? ልኬልሻለሁ ሄሉ እሱን ይሁንና ዳይሬክትሊ በዛ ፎርማት መሄድ ይችላል። ችግር የለውም። እግዚአብሔር ተስማምተን እናጸድቀዋል። ለዛ ነው ላይቭ ለታጽፎ የፈለኩት። ዋናው ቦዲውን እንስራ። ዋናው ሄሉ እኔ ፎርማቱን እንዳለ እንቅጭ አድርጌ ልንገርሽ። እንግሊዝኛ ይከብደኛል እንጂ ብዙ ጽፌ በአማርኛ ንገሪን። የተርጓሚ እዚህ ምን ይሰራሉ ነው? እኔ በደንብ እነግርሻለሁ። ይኸውልሽ ለሚመለከተው አካል ብሎ ማለት አድራሻ ሳይታወቅ ሲቀር ነው እንጂ እሱ አይባልም ሲጀመር ማለት ነው። ለዱባይ ፖሊስ አዎ ሰላምታ አያስፈልግም። ያ ምን እንላለን? ጉዳዩ ነው ምንድነው መሰለሽ የሚባለው ዲር እሷም የምትችለውን ትበል። ሐዋዬም አንቺም ትቀጥያለሽ። ጉዳዩ ማለት እንግዲህ እንግሊዘኛ የምትችሉ ሰዎች እያሰባችሁ መጀመሪያ እንግሊዘኛውን ለኛ ተይልን አልኩሽ እኮ። እኮ መጀመሪያ አድራሻ ይጻፋል፣ ሙሉ አድራሻው። ከዛ ጉዳዩ ነው ሳብጀክት ነው የሚጻፈው። ምንድነው የምንፈልገው? ሳብጀክቱ ምንድነው? ጉዳዩ ይሄ አሁን ቪዲዮን በተመለከተ ነው አይደለ ሄሉዬ? ይሄንን እኛ ውስጥ አተታውንማ ለኛ ተይልን አገባቡን ንገሪ። እንደሱ ከሆነ በደንብ አሳምሬ እነግርሻለሁ። ጉዳዩን ነው የምንጽፈው መጀመሪያ ማለት ነው። እኔ ግጅ ላይ ነው ያለው ፋይል። አይደለም ጉዳዩ ስልሽ እኮ ጉዳዩ ማለት ሳይሆን ጉዳዩ ብለን እንጽፋለን። እንትኑን እኮ አረፍተ ነገሩን ነው የምነግርሽ። በእንግሊዝኛ ሪጋርዲንግ እዛ ስር ያለውን በአንድ አረፍተ ነገር የሚገልጽ ነገር እንዲርሰር ማዳም because that ሪስፔክት ነው የሚያሳየው፣ ክብር ነው የሚያሳየው። የሚያሳየው ካለ ሰላምታ አይጀመርም። ራሱ እንደ ዘለፋ ነው የሚቆጠረው። መጀመሪያ አንድ ራሱ አያነቡት ግሪቲንግስ ብለን እንጀምራለን። እኔ አጽፌ ስለማት ማለት ነው። ክላራ ልክ እኮ ነሽ። እኔ መጨረስኩ እኮ ልክ እኮ ነሽ ክላራ። ዲር ሰር አይባልም። ምክንያቱም እዚህ ሀገር የሚባለው ለአንድ ሰው ሲጻፍ ነው። ለአንድ ሰው ሲጻፍ ነው። ይሄ ለሀገር፣ ለተቋም፣ ለድርጅት ነው የምንጽፈው። ይኸውልሽ ሰላምታ መጨረሻ ነው ግሪቲንግስ የሚባለው። እኔ እዛ ስላለው ነው ካለቀ በኋላ መጨረሻ ላይ ዊዝ ግሪቲንግስ ይባላል። ግን መጀመሪያ ላይ ፎር ዩኤኢ ነው የምንለው፣ ወይም ደግሞ ዩናይትድ አረብ ኤሚሬትስ ፌደራል ፖሊስ ዲፓርትመንት ብለን ነው የምንጀምረው። ልክ ሲጀምር ማለት ነው። ኢቭን ሌላ ሀሳብ ካልመጣ ይቅርታ አንድ ጊዜ ላስቸግራችሁ። ዱባይ ነው የምኖረው ጋይስ፣ ዱባይ ነው የምኖረው። የመመልከቻ ጻፊ መጣለች። አንድ ጊዜ ካሁን በፊት ጽፌ ነበር አለች ለፖሊስ። እኔ ዱባይ ነው የምኖረው። ሄሉ ልንገርሽ ምንድነው የሚባለው መሰለሽ? ልንገርሽ ሳር ምናምን አይባልም። ዲር ዱባይ ፖሊስ ነው። ምክንያቱም እዚህ ጋር የሚሰሩት ወንዶች ናቸው። ለሴቶች ሲሆን ሴቶች ፖሊሶች አሉ እንጂ ወንዶች ናቸው። እዚህ ጋር ዲር ዱባይ ፖሊስ ብለው ነው የሚጀምረው።
ዲር ግን ይባላል ዱባይ ፖሊስ ከተባለማ ሄሉዬ ዱባይ ብቻ ሆና ዱባይ እኮ የአንድ ስቴት ስም ነው እንጂ በአጠቃላይ ዩናይትድ አረብ ኤምሬትስ ነው የሚባለው። ስለዚህ ፎር ዩናይትድ አረብ ኤምሬትስ ፌደራል ፖሊስ ለፌደራሉም ነው። ዱባይ ከሆነ ለዶሜስቲክ ነው የሚሆነው። በአጠቃላይ ግን ከሆነ የምናስገባው ለከፍተኛው ስለሆነ ለፌደራሉ ስለሆነ ፎር ዩናይትድ አረብ ኤምሬትስ ፌደራል ፖሊስ ዲፓርትመንት ብለን ነው የምንጀምረው። ልክ ስንጀምር ግሪቲንግስ ዊዝ ግሪቲንግስ ምንለው ከተጻፈ መጨረሻ ላይ በጎን በኩል ነው ዊዝ ግሪቲንግስ ምንለው። ለፌደራል ምናምን ለዱባይ ማለት የሚያስፈልገን አይመስለኝም። እኛ እዚህ ሀገር የምንኖር ሰዎች ሲሆን ነው አድራሻውን ስፔሲፋይ ማድረግ ያለባችሁ። ከስሽ ያውቃለሁ አለች። እንዴት እንደከሰሰች ነው እዚህ ነው የምኖረው ዲር ዱባይ ፖሊስ ብለሽ ነው የምትልኪ። ለምን ታውቂያለሽ? Are you sure woman is not working? Woman is not working in an office. Oh my goodness. Are you sure women are not working in an office? እኛ እዚህ ሀገር አሁን እዚህ ሀገር ስንኖር በዛ በጦርነቱ ሰዓት እንኳን ማለት ነው ሜሴጅ ለእያንዳንዱ all of the emirate የሚላከው ምንድነው ዱባይ ፖሊስ ብሎ ነው ሜሴጅ እንኳን ተጠንቀቁ ብሎ የሚልክልን all okay ዱባይ ፖሊስ ብሎ ነው። ዝናብም ሲመጣ ሜሴጅ የሚልክልን ተጠንቀቁ ብሎ ዱባይ ፖሊስ ብሎ ነው። ስለዚህ ዲር ዱባይ ፖሊስ ብለን ነው ምን በቃ 4 ነጥብ እኔ ማጽፍ ያውቃለሁ እንዲህ ነው የሚባለው እንጂ ሌላ ነገር አይጨመርም። ሄሉዬ ይቅርታ ሄሉዬ አንድ ነገር ልናገርና ልውጣ። እኔ አመት አላወራም። የኔ ቆንጆ እዚህ ነው የምኖረው። ሲቪል ኬዝ እና ክሪሚናል ኬዝ የሚባል ነገር አለ። ሁለቱም ኬዞች ሲጀመር በእንግሊዘኛ አይቀርብም። ዱባይ ፖሊስ በእንግሊዘኛ አይቀርብም፣ ማመልከቻ አያነብም። ተንፊዝ ትሄጅና ተንፊዝ የሚባል አለ ወይም ተስሂል የጻፍሽውን አንቺ ያለሽ አሁን የላኩልሽን ወስደው በእንግሊዘኛ በአረብኛ ትራንስሌት ተደርጎ ነው ለዱባይ ፖሊስ የሚቀርበው። እንደ ኬዙ ያዩትና እነሱ ተቀባይነት ካገኘ ወደ ኒያባ ወይም ፐብሊክ ፕሮሲኪዩሽን እነሱ ያስተላልፉታል። ስለዚህ እንግሊዘኛው ተፈራረቀም ተሸራረፈም ምንም የሚያመጣው ነገር የለም። አረብኛ ተተርጉሞ ነው የሚቀርበው። ይሄን ልላችሁ ነው። እሱ እውነት ነው፣ ግን ብዙ ጊዜ እንደ ደብዳቤ ሲጻፍ ዲር ተብሎ አድሬስ አይደረግም። ኦፊሻል የሆነ ኦፊስ ያው ጓደኛ ምናምን ስለ አይደለም የምታናግር ዲር አይባልም። አይደለም እየተጻፈ ያለው ማመልከቻ ነው ወይ ነው። ስለዚህ ፎርማል ክሪሚናል ኮምፕሌንት ኤግዛክትሊ ለዛ we have to say ስለዚህ ሪፖርት ስለሆነ ሰላምታ አያስፈልገውም። to those it may concern ይባልና ወደ ፖይንቱ ነው የምትገቢው። exactly to those it may concern እንግዲህ ዲፓርትመንት ያለብን ፎርማል ክሪሚናል ኮምፕሌንት በቃ አለቀ። ፎርማል ክሪሚናል ኮምፕሌንት ሲና እሱን ከላይ ከጻፍሽ በኋላ ቀጥሎ አይ ሪስፔክትፉሊ ሰብሚት ዘ ፎሎዊንግ ብለን እንቀጥላለን ማለት ነው። ከሌ የተባለው ሰውዬ እንደዚህ አይነት ድርጊቶች ሲያደርግ ማስረጃ አለን ብለን ማስረጃዎቹን አታች አድርገናልና እባካችሁ እዩልን ነው በቃ አለቀ። ይሄን በእንግሊዝኛ ትራንስሌት ማድረግ ቀላል ነው። ወይንም ኦሬዲ በአረብኛ የተዘጋጀ ስላለ ኢዚ ነው። ምን ያደረገ እንደሆነ ሁሉን አብራርተን ነው ቪዲዮ የምንልከው። መግቢያው ግን አሁን እንዳልኩት ምን እየተጠቀመበት ነው፣ ምን ያደረገ ነው፣ ማንን እያሰቃየ ነው፣ ማን በዚህ ምክንያት ላይ ቪክቲም ሆነ፣ እሱን ከዘረዘርን በኋላ ቪዲዮ እንደዚህ ነው መረጃው እንደሚመለከተው ነው። መረጃው ይለካል። ቅድም ያነበብሽው አረብኛው በደንብ ገልጸዋል። እሱን ዳይሬክትሊ ተርጉሞ ማቅረብ ይቻላል። መግቢያው ግን መሆን ያለበት ፎርማል ክሪሚናል ኮምፕሌንት ብቻ ብለን እንጽፍና ከዛ በኋላ ዲር ምናምን አንልም። አይደለም በቃ ሄሉ አይ ሪስፔክትፉሊ ሰብሚት ዘ ፎሎዊንግ ብለን ወደ ጎደለው ነው የምንገባው። ምንም ይሄ ቀጥታ እነሱ አሁን አብዱን ባለበት እንሄድበታለን። መረጃው እኛ ጋር ስላለ ምናምን እንደዛ እንሄድበታለን። ከዛ ጻፉ እንችላለን። ኮፒ አድርጋችሁ አሁኑ ትልኩታላችሁ። ለና አብዱ ምናምን ሪፖርት የሚያደርጉት አሉ ከግሩፕ ውስጥ ሁላችንም ይሄን ቴክስት አረበኛውም አለ አረበኛውንም ልክና ሁለቱን አረበኛውንም እንግሊዘኛውንም ከዛም ቪዲዮዎቹን እንልካለን። ለሁሉም ሰው መላክ የጠየቀኝን ሁላ ማልከው ለምንድነው ልጁ ለልጆቹ ላይ እየነገደ እነሱም ተመልሰው ልጆቹ ሴቶቹን ደግሞ በዚህ ቢያስፈራሯቸውስ ገብቶቻል። ለዛ
አሁን ግሩፕ የመረጥኩት እንጂ አልጫ አንዳንድ ሰው በውስጥ ትላንትና እባክሽን ቂጡን ብቻ ላኪልኝ የሚላኝ አለ። አንዳንዱ እባክሽን ልበቀለው ላኪልኝ የሚላል። በዚህ ውስጥ ግን ሴቶቹ እንደሚጎዱ አልገባቸው። እሺ ለዛ የመረጥናችሁ ግሩፖች ማድረግ እንደምትችሉም ደግሞ ስለማምን ነው። እንደገና ደግሞ ለማድረጋችሁም ደግሞ ስክሪንሻት አድርጋችሁ ማን እዚህ ነገር ላይ በስነ ስርዓት እንደላከ ምናምን መተን ደግሞ እዚህ ለህዝቡ እናሳውቃለን ማለት ዛሴት ይሄ ነው። ኒኪ ከምትገባም ትረዳናለች። ያ ኒኪ ትላንትና ለራቁት ፎቶ ምናምን ላለው እንትን ብሏል። ኤደንና እንትና ዝግጁ ናችሁ? ዲቦዬ ኒኪ የማይሆን ቦታ ነው ያለሁት ግን ሰማችኋለሁ ብላለች እኮ። ኤደን ዝግጁ ከሆነች አለሁ እኔ ችግር የለም። ሁለታችሁም ትጽፋላችሁ ከዛ ታነቡትና who is write it correct። እኔ ዳኛ መሆን ያቅተኝም ዲቦዬ መጻፍ ያቅተኝ you know this ያ እንደገና ኤደን ትንሽ የህግ ቋንቋም ታውቃለች ማለት ይገባታል እንደዚህ ዲፕሎማሲ ነገሮች ማሴጂ። እሺ ኒኪ ያ እሷ እንዴት እንደጻፈች ትላንትና ላከችልኝ ስክሪንሾት አድርጋ። ስለዚህ ሰውዬ ማለት ነው ስለዚህ ሰውዬ ሳይሆን ኒኪንም እንደዚህ እንትን የሚላሰዋል to Dubai. See, I am writing for family report matters that you finish write it እንትና ኤደን ይላክሽል። ኤደን እኮ እቺን ብቻ ጻፈች። እቺ ብቻ ነች እንደ ኬዙ አብዱ ነው አገባቡን ነው ምንሽ አውቀህ ኬዙ ያዛት I am writing for simply ዋናው ነገር ጽፈን አገባቡን መጨመር ማይ ምናምን እንደዛ ኦኬ ኦኬ ለምን ሪፖርት እንደምታረጊ አገባቡ ማለት ነው። ዋናውን ከጻፈ አሁን ዝግጁ ናችሁ? አገባቡን መጨመር እንችላለን በኋላ ችግር የለም። አሁን ዝግጁ ናችሁ? አሁን ያለው ዲቦ እንኳን አንቺን ነው የምትጠብቀው። አሁን ጀምሩ ዲቦ አንቺም ጻፊ እሷም ትጻፍ ታነቡትና ትልኩታላችሁ። ከዛም ግሩፕ ላይ ምንላላከው ይሄ ነው ማለት ነው። እኔ አረበኛውን ብቻ ነው የምጨምርላችሁ። እሺ እሺ ምን ብለሽ ጀመርሽ ኤደን? ምን ብለን እንጀምር አብዱ? መጀመሪያ ኮምፕሌንቱ ምን እንደሆኑ ፖይንቶቹን ለምሳሌ የመጀመሪያው ያለ ፍቃድ ካሜራ ቤት ውስጥ አድርጎ ኖቲፋይ ማድረግ አለብን አይደል? ቤት ውስጥ ነው እኮ ይሄን እኮ ውስጥ ነው ከውስጡን ጀምር ብዬ ነው ከውስጡን ጀምር ብዬ ነው። አገባቡ ችግር የለውም። እኔ ትንገራችሁ እኮ አልኩሽ እሱን። እሺ እናት እሺ ቶሎ የመጀመሪያ ፓራግራፍ ምን መያዝ እንዳለበት መሀል ምን መያዝ እንዳለበት ነው። መጨረሻ ምን መያዝ እንዳለበት እናትዬ አገባቡ ላይ ምን ነው? አዎ መጀመሪያ ስንገባ ዲፓርትመንቱን አመስግነን ማለት ይሄንን ኬዝ በጥሩ ሁኔታ እንደሚፈታልን ዲፓርትመንቱንና ሀገሩን አመስግነን ነው የምንጀምረው። ማለት ኮምፕሊትሊ ፍርዱን እንደሚሰጠን ማለት ነው። እንደዚህ በእንትን ማለት ነው በተሻለ ዲር ዱባይ ምን ነበር ያልከው? ጌታ እከካ አብዱም እንትን ብሏል። እኔ አገባብ እኮ አላውቅበትም። ከዛ በኋላ ተንተና ላይ በጣም ወሬኛ ነኝ እኮ እኔ። አማርኛ ቢሆን በደንብ ጽፌ ልላክልሽ። የተከበራችሁ የዱባይ እንትን ሚት አድርጌ ለፈልፋለሁ። ዱባይ ካልነው ስፔሲፊካሊ ለአንድ ስቴት ይሆናል ነው። ዱባይ የሀገሪቷ ስም ስላልሆነ ወደ ጽሁፉ ግባ አተንትን። ኦኬ ፎር ዩናይትድ አረብ ኤሚሬትስ ፌደራል ፖሊስ ዲፓርትመንት ነው የምንለው ብዬ ነው ማሰብ። አቁም ጻፊ ዲቦር ቶሎ በል ሳይጠፋብኝ እኔ ይድገምልኝ ፕሊስ አንድ ደቂቃ ቶሎ በል። ፎር ዩናይትድ አረብ ኤሚሬትስ ፖሊስ ዲፓርትመንት ፌደራል ፖሊስ ዲፓርትመንት ቱ ነው የሚባለው ፎር ነው የሚባለው? አንተ ደግሞ
ለሚያነበው ሰው እኮ who it may concern መባል አለበት። እሺ እንትኑ እሱ ለሚመለከተው ሁሉ ከሆነ ኤርፖርትን ዝም ብሎ ያንብበውና አስተካክለን እንጽፈዋለን። ችግር የለም። ወይ ይሄንን ጻፉ እናንተ ሐሳቡን ይንገረን። ፖሊስ ለዱባይ for United Arab Emirates Federal Police Department እቺን ጻፉ ሳይጠፋ ሁለታችሁም እኩል ጻፉት። ማነው መስማት የሚችለውን በዛው ይታያል። ባይዘው እስከዛ ላውራሽ ሄሉ እንትን አድሬስ ካደረገን ለሚመለከተው ማለት አንችልም። እሺ ቀጥልልን። ከሱ ይሄን ነው የሚያዋጣው። በቃ ጉዳዩ እንደሚመለከተው ነው። ፍትህ እንደምናገኝም በዱባይ ፖሊስ ተስፋ እናደርጋለን። ጭራሻውን ማን ጨርስልሻለሁ። ኖ እንዳይጠፋቸው ከጆሮአቸው ተይ። ግን ሄሉዬ ተስፋ እናደርጋለን። የመጨረሻው መደምደሚያው ላይ ነው። ይህንን ጉዳይ አይቶ እንትን እንደሚሰጠን መጨረሻው ላይ ነው የምናደርገው። አሁን ግን የዱባይን መንግስት እንዴት ነው እንትን ፖሊስ ትንሽ ከፍ ማድረግ ነው የመጀመሪያው ፓራግራፍ ላይ ማለት ነው። ይህንን የኛን ችግር አይቶ ይሄ ከታች የገለጽነውን ችግር ወይ ደግሞ ርዕስ ከሰጠነው ከላይ እንዳመለከት ነው ከላይ እንደገለጽ ነው ማለት መደምደሚያው ላይ ፍትህ እንደምናገኝ የሚለው እሺ አስቀሩለት ተሞጭ ያ ተስገብግቤ እንትና ማምዬ ነምን አገቢም ግን አንቺ ደግሞ ነይ I will like sweet office እንደዛ ማተር ምናምን ማምዬ ጽፈሽ ነው ወይስ ማመልከቻ አጻጻፍን እንትን አርገሽ? ሄሉ የኔ በአማርኛ ልጻፍ እስከዛ ምን የሚገርም ጻፊና ታነቢያለሽ። ጸጥ በይና ጻፊ አንቺም። ከዛ ዳይሬክትሊ አንቺ ካመዘንም የእሷን ተርጉሙ እንላችኋለን። እሺ ኮንፈርም ጻፋችሁ። ምን ነው ዝም አላችሁ ግን? ኤደንና ዲቦዬ ይሄን ሁሉ ለምጽፉት በዛው እኮ ጠፋ። እየጻፉ ነው። who it may concern የሚለው እኮ ለሚያነባው ሰው ነው። በቃ ዲር ሰርማዳ የሚባለውን ትተነው ማለት ነው ለሚመለከተው አካል። የሚያነባው ሰው እና የሚመለከተው እያወቀን እንዴ ነው ለሚመለከተው አካል ለሚመለከተው ለሚያነባው ሳይሆን ደብዳቤ ስትጽፊ እሱ የምታረጊው አድራሻ ካላወቅሽ ነው። ለማን እንደምትጽፊ አድራሻ ካላወቅሽ ነው የሚገባው። እርግጠኛ ነኝ ከፈለሽ ጎግል አድርጊ። አሁን ይሄ ማለት ይሄንን ቦታ ይዞ ነገሮችን ክስ ላይ የተመሰረተውን ምንድነው ጥፋቱን ይዞ ኢንቨስቲጌት የሚያደርገው ሰው ማለት ነው። ሁይ ኮንሰርን ስቲ ማንም ሰው ከፖሊስ አንስቶ ወይ ቁጭ አድርጎት ወይ ኤደንና ዲቦራ ለምን የጠፉት? እኛ አይኑ ለምን እንደወራ ነው የምጽፉት? አረ እኔ እየጠበቅኩ ነው እኮ ያው እንደኔ ማለት ነው። ምን የጻፋችሁት አሁን ዲቦና ኤደን? for UAE police department አለ ኮንሰርን አለ ለምን ሀሳቡ አለ እንጂ ነጥቦቹን መጀመሪያ ብንይዝ ቀለል አድርገን ሁሉንም እንጽፋቸዋለን። አሁን ችግሩ ቀጥሎ ያለው ነጥብ ምንድነው ነው። ከዛ ያይዘን ሀሳባችንን እንገልጻለን። ነገርየው ቀላል ነው። ምንድነው መሰለሽ ነጥቡ ፖይንቱ ምንድነው? ሃፒ ነው ደስታ የሚባል ልጅ መኝታ ቤቱ ካሜራ ደቅኖ የተለያየ ሴቶችን ወሲብ እያደረጋቸው ቪዲዮውን ይዞ ቪዲዮአችሁ ለቤተሰብና ለባሎቻችሁ የሪሌሽኑ ሲገቡ እለቅባቸዋለሁ ያለ በየወሩ ከነሱ ብር እየተቀበለ so he's blackmailing them ያ በኖቷንም ያጠፋቻለች ወረቀት ስለሌላትም ክስ ጀምራ እንዳትጠረስ ስትል ከዚህ ክሱን ካንስል ያረጋቻለች። በዚህ ነው መተዳደሪያው። እንደገና ደግሞ ማረጋገጫ ደግሞ ሁሉም ቪዲዮዎች አለ ከቤቱ የተወሰደ ገብቶሻል።
እንደገና ደግሞ ብር ሲያስልክበት የነበረው ደረሰኞች ወረቀቶች አለን፣ መታወቂያውም አለን፣ ቁጥሩም አለን፣ ፓስፖርቱም አለን። አሁንም ደግሞ እንደገና ሴቶቹ ላይ እየዛተን ያለው ብላክ ሜል እያደረጋቸው ነው። ዱባይ ላይ ነው። ዱባይ ደግሞ የሰላም ያላት ሀገር ናት፣ የተከበረች ሀገር ናት፣ የእምነት ሀገር ናት፣ የሙስሊም ሀገር ናት። የተለያየ ስደተኛ ሰርቶ እንዲያድር የቱሪስት መሳቢያ ለሁሉም ክፍት የሆነች ሀገር ናት። እና የዱባይ ፖሊስ ለሀገሩ ደህንነት፣ ለሀገሩ ቢዝነስ፣ ለሀገሩ እንትንነት ሲል ይሄንን ነገር እንዲመለከተው የኛን ጥቆማ ነው የምናደርሰው። ስሙን እንዲመለከተው ብቻ አለ በእርምጃ እንዲወስድ ማለት። እሺ ልጅቷ ተስማምታለች። እንደዚህ አይነት ነገር ወደ ኮርት ከሄደ ወይ ሰውየው ከተጠራ ሄዳ እንደምትሆን ወይ ምስክርነት እንደምትሰጥ ተናግራለች። እሱን አልሄደችበትም። ስለዚህ እሷን አናስገባታ። ግዴታ ከገባች መቅረብ ስላለባት። ኦኬ አንቺ ነው ነገርኩሽ። እኛ አሁን የህዝብና ስጋታችንና የዱባይ ህግ ምን ያህል እየተጣሰ እንደሆነ እና ምን አይነት ወንጀሎች እየተሰሩ እንደሆነ ስጋትን እና ኮንፈርት ዱባይ ላይ ያልተሰማን እንደሆነ ማሳወቅ ነው የፈለግነው። ከሳሽ አንድ ሰው እንዲሆን አንፈልግም። እሱን አይዲያ አሁን የተናገርሽውን አይዲያ ሁሉንም ይዘት ያለው ሁሉም እዚህ ጋር የገቡት የየራሳቸውን ሙሉ ይጻፉና ይነበብ። እዚህ ይነበብና ሞር የተሻለው ጥሩ የሆነው እንትን ይሻላል እንጂ ዋን ቱ ዋን ለነሱ ራሱ አሁን እዚህ ጋር ላሉት ራሱ አይዲያው ራሱ ላይ መጣላቸው ይችላል። ግን ይጻፉት፣ ኮምፒውተር ከያዙ ይጻፉት፣ ከዛ ይላኩልሽ ወይም ያንብቡት። ራሳቸው ጽፈው ያንብቡ፣ ሙሉውን ያንብቡት። ከዛ የተሻለው ሞር የተሻለው ላይ ቮት አድርገን ያው በቃ ይቅራም ማለት ነው። እንደዛ ይሻላል። ችግር የለውም አለን። ለሊቱ ሙሉ ስንጽፍ ነው ምናት ያ እንደዛ ይሻላል ዋን ቱ ዋን ከሚሆን ማለት ነው። ግን ለመግቢያው እንደኔ መግቢያዋ ብቻ ማለት ነው። መግቢያዋ ብቻ ኦልሬዲ ሚዲያ ላይ የተሰራ ክራይም ስለሆነ ፎር ዮሐና የጻፈውን አያችሁት? መግቢያው ሄዱና እንትን ይቅርታ አንድ ጊዜ እንትን አለኝ። ክስ ነው የሚቀርበው ወይስ ኮምፕሌን ነው የሚደረገው? እዚህ ስሙ ነው የሚደረገው። ይሄ ኢንዲቪጁዋል ማለት ነው። ስሙ ሃፒ ከናባቱ ስም ያስፈልጋል። ከዛ የአባቱ ስም ብቻ አይደለም መታወቂያ አለ፣ መንጃ ፈቃዱ አለ። እሺ ማን ነው ስሙ? ይቅርታ ደስታ። ቆይ እንትኑ ሊዮ ሙሉ ስሙን ሊያዝልሽ፣ መታወቂያው ምናምን መንጃ ፈቃዱ ሁሉም ነገር አለ። ስሙ ማን ነበረ? ደስታ ተገኝ አበጋዝ። ይሄው ይሄ የኢትዮጵያ ቡኩ ነው። የኢቃማ እንትኑ ቢጣቃው አለ። ቢጣቃ ማለት መታወቂያ። እንደገና ደግሞ መኖሪያ እንትን መንጃ ፈቃዱ አለ። የቤተሰቡ ሙሉ ፎቶ አለ ከነናቱ ከነ ምናምን። አሁን የምንፈልገው በነገራችን ላይ የእናቱን እና የአባቱን የቴሌፎን ቁጥር እንፈልጋለን። እንደምንም አብዳችሁ ብር አስገድዷችሁ ለእናቱ ወይ ለአባቱ እንድትልኩ ያደረጋችሁ የእነሱን ቴሌፎን ቁጥር ለኔ ላኩልኝ፣ እኔ ወጣው። I think we can say we have evidence that he's raping 6 people while filming. መኝታ ቤት ቪዲዮ በማድረግ እየቀረጸ አንድ ወንጀል፣ ሁለት መነገጃ አድርጎ ብዙ እህቶቻችን በራሳቸው ህይወት ላይ ጉዳት እንዲያደርሱ ዱባይ የሰላም ሰዎች የሚያድጉበት ለመኖር አጓጊ ሀገር ናት። ያንን ኢሜጅ እያጠፋ ያለ ግለሰብ ነው። ለምን የዱባይን ምስል ማሳደግ አለብሻ? ገብቶሻል? ማሳደግ አለብሽ። እንዲህ አይነት ክብር ሀገር እንዳላት ነው ህዝብ የሚያውቀው። እሱ ግን ያንን እያጠፋ። እሺ ዩፑት
ታሽቃብጫለሽ ትንሽ ለህጉ ያ we know Dubai is the ገነት ሀገር በተሱ ሐሳብ ያረጋት ራሱን ያጠፋ ምናምን እህቶች አሉን በሱ ምክንያት እንሽቃብጥ ትንሽ ለዱባይ and the safety ምናምን ካንትሪ ነው እኛ እንደዚህ ነው የምናውቃት በታሪክ እሱ ግን ያንን ኢሜጅ ያጠፋ ስለሆነ የዱባይ መንግስትም ሆነ ፖሊስ ለሀገሩ ክብርና ለሀገሩ እንትን እንደሚጨነቅ ተስፋ በማድረግ ይሄ ተስፋ የሚያጨልምን ግለሰብ ላይ እርምጃ እንደሚወስድ በመተማመን ነው ይሄንን ሪፖርት ስናደርግ የተሰማን ያለው ስሜት on this time ሳይጠፋኝ አሁን ምን አልሽ ብትልኝ እኮ ይጠፋኛል አልደግሞም እኮ ደግሞ ሌላ ሐሳብ ይመጣልኛል ሳይጠፋኝ ሐሳቡ ገብቷቸዋል አዎ ያልሽው አሁን ፖይንቶቹ አንደኛው recording without consent yes ሁለተኛው ነው እና ዋነኛው መድፈር ነው በእንግሊዝኛ ከጠራው ቲክቶክ እንዳይሰማ ነው ያ የተለያዩ ሴቶች ብዛቱን ደግሞ መጥቀስ አለብሽ ብዛቱንም ጠቅሳለሁ የዚህኛው ስፔሲፊክሊ ደግሞ መደፈር አለበት ሶስተኛው blackmailing using the video ለእያንዳንዱ ነገር ኤቪደንስ እንዳለም ከተችበት ያውልሽ we have an this is the evidence መጨረሻ ላይ ነው የምጽፉት we have an evidence that he has filmed ያኛውን ወርድ እንዳለችው አልተጠቀምኩም over 6 individuals while filming ያንን ያልተጠቀምኩትን ወርድ while filming this young girl we heard one of the girl actually was begging him and crying while she's begging him he continue እና በቃ ያንን ማለት ነው ከዛ እንደዛ ነው begging him to stop እና stop እንዳላደረገ this young girl one of the girl we heard her crying and begging him to stop but he continued የዱባይን ህግ እያፈረሰ ኢሜጅ ምን ያህል እንዳጠፋ ነው እንጂ በጣም እንትን የምትይሉበት ለምን ዱባይ እንደዚህ አይደለም እሱ ግን ያንን ያጠፋል ዛ ማለት አንቺ ራሱ በዱባይ ላይ ስጋት እንዲኖርሽ ያደረገ ነው ማለት ነው ገብቶሻል ይሄ ሪፍሌክት ታደርጋለሽ ሶሪ ከ20 በላይ ከ6 አይደለም 20 ነው የሚለውን ያለው ማን ነው እዚህ ጋር አይቼ ነው ሴሊና ከ6 በላይ ነው እንደ ሄሊ የሚጻፈው ኦቨር 6 ይባል ልጆቹ 6 ናቸው ወይስ ከዛ በላይ በጣም ኦቨር 20 people ዋው ኦኬ አሁን ያለው 6 ሴቶች ናቸው ያ we have evidence ለ6 ግን ከዛ በላይ እስከ 20 እንገምታለን ነው የሚባለው ወይስ ለስድስቶቹ ራሱ በአንድ ላይ ራሱ ፍርድ የለም እንዴ እንኳን የተለያያችሁ ቢላይ ነው ገብቶሻል ሉክ ይሄ ሁላ ቪዲዮ ታያለሽ ዮሴፍ ሲያረጋቸው እነዚህ ሁላ ሴቶች የተለያዩ ናቸው ኦ ማይ ጋድ አላየሁትም ይቅርታ ኦኬ ታንክ ዩ ትላንትና በጣም ስላወራውበት ነው እኮ እንዳይሰለቻችሁ ብዬ አየሽ ይሄ ሁላ ቪዲዮ አንድ ይሄ ሁላ ሴቶች በግድ እሱ ልብሱን እንኳን አያወልቅም እነሱን እያስወለቃቸው ጥቢ ይላታል ምን ይላታል እየለመነችው በእግዚአብሔር እባክህን ተለመነኝ በማርያም እያለችው እላው ላይ ወጥቶ ሲጨርስ እናየዋለን እዚህ ላይ